ተከታተሉን እየጠየቅን ወደ ዝርዝር መረጃዎቹ የምናልፍ ይሆናል። አብራችሁን ቆዩን። ህዝብን ከህዝብ ጋርና ሃይማኖትን ከሃይማኖት በማጋጨት ስልጣን የማራዘም ጥማት የተወጠረው የአብይ አህመዱ ኦህዴድ ብልጽግና ዛሬ በመላ ኦሮሚያና ለመዋጥ ባዘጋጃቸው ሲዳማና ሐረሪ ክልሎች የአማራን ህዝብ የሚጨፈጭፈውን መከላከያ የሚደግፍ የድጋፍ ሰልፍ ማስደረጉ ተሰምቷል። ከህዝብ አልፎ ለስልጣን ጥማቱ ሲል ከፈጣሪ መጋጨት የጀመረው አብይ አህመድ ከኦሮሚያ ክልል ውጭ ያሉ ህዝቦች አፋኝነቱንና ጨፍላቂነቱን በመረዳታቸው የድጋፍ ሰልፉን በአስገዳጅ ሁኔታ ማስደረጉ የተሰማው አብይ አህመድ ከውሃ ውስጥ የወጣች አሳ ይመስል የቀረችውን ጥፍጣፊ እስትንፋስ ህዝብን ከህዝብ ጋር አጋጭቼ ጥላቻ ነዝቼ ስልጣኔን አራዝማለሁ ከሚል ተራ ሐሳብ የተነሳ በዛሬው ዕለት በኦሮሚያ ዞኖች በግዳጅ ሰልፉን ማስደረጉን የተሰማው። ለአብነትም የኦህዴድ ኃይሎች በቡራዩ ኬላ ህዝቡን እያስቆሙ መኪናቸውን ከነመንጃ ፈቃዳቸው ተቀብለው ነገ መታችሁ ከሰልፍ በኋላ ነው የምትወስዱት ብለው በእግራቸው እንዲሄዱ እንዳደረጓቸው ከስፍራው የወጡ መረጃዎች አመልክተዋል። የአብይ አህመዱ አገዛዝ ሴራና ህገወጥነት በዚህ ብቻ ያላበቃ ሲሆን ከላይ በመግቢያችን እንደገለጽነው የኦህዴዱ አገዛዝ ህዝብን ከህዝብ አጣልቶ ጥላቻን ሰብኮ እርስ በርስ እንዲጣላ ለማድረግ የኦሮሞን ህዝብ በመዝለፍና በመናቅ የስልጣን ጥምን ማርካት አይቻልም፣ ፋኖ አሸባሪ ነው እና መሰል ተልካሻ መፈክሮች በዚህ ህገወጥ ሰልፍ ላይ እንዲጸባረቅ ማስደረጉም ተሰምቷል። የአብይ አህመድ ፋሽስታዊ አገዛዝ የአማራ ህዝብን ለመቃወም በግዴታ ያስወጣው የዛሬው ሰላማዊ ሰልፍ በግልጽ መልእክት በአማራ ህዝብ ላይ ለግድያ የተሰማራውን መከላከያ አማራን ይጨፍጭፍ እንደማለት ነው ተባለ። የአማራ ህዝብ አለኝታ የሆኑት የአማራ ልዩ ኃይል አባላትን፣ የፋኖ አመራሮችን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የነቁ ምሁራንን ይግደልልን፣ ይሰርልንና ያሳድልን የሚል አንድምታ ያለው ነው ተብሏል። የአማራን ህዝብ መከላከያ በሚል ስም እንዲያጠፋ የተቸረ ድጋፍ ሰልፍ ነውም ተብሏል። በተጨማሪም በወለጋ ያለውን ሰራዊት ከሽብርተኛው ሸኔ ጋር እያበረ አማራን እያሳደደ የሚገኝ ሲሆን እውነታው ግን በቀን 10 ጊዜ ብትሰለፉ ሸብረክ የሚል አማራ አታገኝም። አማራው የጀመረውን የህልውና ትግል ላይ አቋም ቆርጦ ተነስቷል። ይሄ የሶስተኛው አማራ ብሔርተኝነት ትግል ነው። ሳያሸንፍ አይመለስም። በትግሉ መሸነፍ የሚባል ነገር አይቻልምም አይታሰብም ማለቱ ተሰምቷል። ስለዚህም የአማራ ህዝብ ይጥፋ ብላችሁ ስትሰለፉ አማራው ራሱን አስተባብሮ የታወጀበትን የጥፋት አዋጅ መቀልበስ ግዴታው ነው። አማራው ይህን ማድረግ እንደሚችል ታሪክ ምስክር ነው ሲል ሙልጌታ አንበርበር በማህበራዊ ትስስር ገጹ ላይ አስፍሯል። የአማራ ህዝባዊ ግንባር ሰሞኑን በአብይ አህመዱ ብልጽግና እየተወሰዱ ያሉ የኃይል እርምጃዎችን በመቃወም መግለጫ አውጥቷል። በአማራ ጥላቻና ጥቃት ላይ የበቀለው ዘረኛው ስርዓት በአማራ ህዝብ ላይ ላለፉት 30 ዓመታት ሲያደርሰው የኖረውን ሁለንተናዊ ጥቃት ወደ ለየለት የዘር ጭፍጨፋና የሃይማኖት ተቋማት ጥቃት ተሸጋግሯል። ለዚህም በወለጋ ካለው ሁኔታ በተጨማሪ ግንቦት 18 እና 19 በአዲስ አበባ በሙስሊም ወንድሞቻችንና እህቶቻችን ላይ እንዲሁም በደብረ ሊባኖስ ጎጃም ደግሞ በስላሴና በተክለ ሃይማኖት ገዳማት ላይ በከባድ የጦር መሳሪያ የተፈጸሙት መንግስታዊ ጥቃቶች አይነተኛ ማሳያዎች ናቸው። ግንቦት 18 እና 19 2015 ዓ.ም በሁለት አቅጣጫ ወደ ደብረ ኤልያስ የገባው የመከላከያ ኃይል ለፋኖ እርዳታ ታደርጋላችሁ በሚል መነሻ ላለፉት ወራት በመንግስት ታጣቂዎች ተከቦ በቆየው የስላሴ አንድነት ገዳም ላይ የከባድ መሳሪያ ተኩስ በመክፈት የጦር ወንጀል ፈጽሟል። በዚህም መሰረት የዓለም አቀፉ ማህበረሰብ ጭምር ይህንን ጉዳይ በአንክሮት እንዲመለከተው እንጠይቃለን። እንዲሁም በዛሬው ዕለት ፋኖን ይደግፋል ወደ ተባለው ተክለ ሃይማኖት ገዳምም ወታደራዊ ኃይልን በማስገባትና መንገድ በመዝጋት መንግስት ተብዬው ወረራ ፈጽሟል። ይህም መግለጫ እስካወጣንበት ጊዜ ድረስ የደረሰው ጉዳት በትክክል ያልታወቀ ሲሆን ይህንን ፍረጃና ብዙ የህልውና ጥቃት ተቀምጠን የምናመልጠው ከሌሎች በመጠበቅ የምናስቀረው በአጥቂዎቻችን በጎ ፍቃድ የሚቆም አይደለም። ዛሬ በአማራ፣ በወለጋ፣ በአዲስ አበባ እና በሌሎች አካባቢዎች የሚካሄዱ የዘር የሃይማኖት ጥቃቶች ኢትዮጵያ እንደ ሀገር የማጥፋት ግብ የሰነቁ ናቸው። ስለሆነም ይህንን ጥፋት መመከት የዘር ጥቃት የተፈጸመበት የሚገኘው የአማራ ግዴታ ብቻ ሳይሆን ሃይማኖታቸውና ሀገራቸውን የሚወዱ የመላው ኢትዮጵያውያን ግዴታ ጭምር ነው። ይህንን ኃላፊነት ለመወጣት መነሻውን አማራ መድረሻውን ኢትዮጵያ አድርጎ የተነሳውን
የአማራ ህዝባዊ ግንባር የህልውና ትግል እያደረገ ይገኛል። በመሆኑም በአማራ ክልል በአዲስ አበባና በመላው ኢትዮጵያ ያላችሁ ሁሉ በግልና በአደባባይ በሚደረግላችሁ ጥሪ ትግሉን ለመቀላቀል ራሳቸውን እንድታዘጋጁ እናሳስባለን ሲል መግለጫውን አውጥቷል። ግንቦት 18 2019 ዓ.ም በአዲስ አበባና በደብረ ኤልያስ የተፈጸሙት መንግስታዊ ጥቃቶችን በጥብቅ እያወገዝን መንግስት ተብዬው በሃይማኖት ተቋማት ላይ የሚፈጽመውን ጥቃትና በደብረ ኤልያስ እያካሄደ የሚገኘውን ወታደራዊ ዘመቻ እንዲያቆም በጥብቅ እናስጠነቅቃለን ሲል የአማራ ህዝባዊ ግንባር በትላንትናው ዕለት ምሽት በሰጠው መግለጫ ላይ ገልጿል። የአማራ ክልል ፋይናንስ ቢሮ በሰሜኑ ጦርነት ጉዳት የደረሰባቸው ዞኖችና ከተሞችን መልሶ ለማቋቋም ከ522 ቢሊዮን ብር በላይ ያስፈልጋል ማለቱን የክልሉ የዜና ምንጮች ዘግበዋል። የመልሶ ግንባታው የሚያስፈልጋቸው 7 ዞኖችና 3 ከተሞች እንደሆኑ ቢሮ መናገሩን ዘገባዎቹ የጠቀሱ ሲሆን ቢሮ ይህንን ያለው የክልሉ መንግስት ያስጠናውን አዲስ የመልሶ ማቋቋምና ግንባታ ጥናት መሰረት አድርጎ እንደሆነ ዘገባው ገልጿል። ከተለያዩ አካባቢዎች የተፈናቀሉ ከ1.1 ሚሊዮን በላይ የእርዳታ ፈላጊዎች በክልሉ እንደሚገኙ የገለጸው ቢሮ 11.4 ሚሊዮን ህዝብም ከፍተኛ ኢኮኖሚ ማህበራዊ ጫና ውስጥ እንደሚገኝ ዘገባው ጨምሮ ጠቅሷል። 75 ዓመታትን ያስቆጠረው ዝነኛው የፈረንሳዩ ሊሴ ገብረ ማርያም ትምህርት ቤት በተደራራቢ ችግሮች ከፍተኛ ችግር ውስጥ መግባቱን ሊሞንድ አስነብቧል። ትምህርት ቤቱ ከፍተኛ የገንዘብ እጥረት፣ የትምህርት ጥራት ማሽቆልቆል፣ የአስተዳደራዊ ብልሹነት፣ የመምህራን ደሞዝና ብቃት ማነስ፣ አደገኛ እጽ ዝውውር ተጠቃሽ ችግሮች መሆናቸውን ምንጮች መናገራቸውን ዘገባው ጠቅሷል። ኢትዮጵያውያን ወላጆች የትምህርት ዋጋን ጭማሪ አለመቀበላቸው የገንዘብ ችግሩን እንዳባባሰው ዘገባው የጠቀሰ ሲሆን የፈረንሳይ ዲፕሎማቶች ሳይቀሩ ልጆቻቸውን በአሜሪካውያንና በብሪታንያ የግል ትምህርት ቤቶች እንደሚያስተምሩ የዜና ምንጩ ጨምሮ ገልጿል።